ሊያሰኙ ለጌታ እንደሚገባ እንዲመላለሱ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ለጌታ እንደሚገባ መመላለስ እንዴት ነው የምንመላለሰው? በነገራችን ላይ በዚህ አጋጣሚ የቤተ ክርስቲያናችን 5 መሰረታዊ ቋሚ አስተምሮቶችን እነግራችኋለሁ። ቅድስና ነው የመጀመሪያው። ሰው ጌታን ደስ በሚያሰኝበት መንገድ ለመመላለስ በቅድስና ህይወታችሁን ምሩ። በንስሐ ህይወት በቅድስና ያለ ቅድስና እግዚአብሔርን ማየት አይቻልም። ያለ ቅድስና እግዚአብሔር ጋር ጠጋ ማለት ስለማይቻል ማየት ስለማይቻል የቅድስና ህይወት። ሁለተኛው ነገር ጌታን ደስ በሚያሰኝ መልኩ እንድንመላለስ የሚፈለገው ጉዳይ ወይም የቤተ ክርስቲያናችን አስተምሮት ምንድነው ትሉት? ፍቅር የሚባል ጉዳይ። ክርስትና ፍቅር ነው። እግዚአብሔር ፍቅር ነው። በእግዚአብሔር ፍቅር ውስጥ እንድትኖሩ ከዛስ በባልንጀራ ፍቅር ውስጥ እንድትኖሩ ይሄንን መክራቸው። ማንንም ቢሆን በእግዚአብሔር ፍቅር ውስጥ ኑሩ፣ በባልንጀራ በእርስ በርስ ባለ በፍቅር እንድንመላለስ። ሶስተኛው ቤተክርስቲያናችን ከእግዚአብሔር ጋር ጠበቅ ያለ ህብረት እንድትኖራችሁ፣ በተጨማሪ ደግሞ ከቅዱሳን ጋር ከጎናችሁ ካሉ ሰዎች ጋር በተቀደሰ ህብረት በልዩ ህብረት ውስጥ እንድትኖሩ። ያ የቤተክርስቲያናችን አስተምሮት። አራተኛው የቤተክርስቲያናችን አስተምሮት ስለ ክርስቶስ መከራ መቀበል፣ መስቀሉን ለተሸክመን እሱን መከተል። መስቀላችንን ተሸክመን መከተል አለ። የራሳችንን መስቀል መከተል አለ። አምስተኛውና መጨረሻው በእምነት ከእግዚአብሔር ጋር መጓዝ የሚለው። ይሄንን ጌታ ለኔ የነገረኝ ነው። ራሱ ጌታ የነገረኝ ነው። ቤተክርስቲያን በዚህ ካልተመራች የለችም ምድር ላይ። እንዲሁ ዝም ብላ ሃይማኖት ተቋማና እንትመራስ። እውነተኛ ሪቫይቫል በምድርቱ ላይ በኢትዮጵያ ላይ እንዲገለጥ እነዚህ ነገሮች ቁልፍ ነገሮች ናቸው። ስለዚህ ሐዋርያ ጳውሎስ መጸለየን ነው በነገር ሁሉ ደስ ሊያሰኙ ለጌታ እንደሚገባ እንዲመላለሱ፣ ለጌታ እንደሚገባ ትመላለሱ ዘንድ ይህ የእግዚአብሔር ፈቃድ ነው። ለጌታ እንደሚገባ ትመላለሱ ዘንድ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ከጎን ያለውን ሰው ለጌታ እንደሚገባ ተመላለስ ወይ ተመላለሽ። ለጌታ እንደሚገባ ሰው ለሰው እንደሚገባ ይመላለስ አይደለም አይደለም። ባህሪ ካልተመቸው እኮ የሆነ ሁኔታ ካልተመቸው ገሸሽ ይላል ሰው። እግዚአብሔር ለጌታ እንደሚገባ መመላለስ ያ ማንነት በህይወታችን ይፈልጋል። ክብር ለኢየሱስ ይሁን። እና ከ9 እስከ 12 ያለው የሐዋርያ ጳውሎስ ጸሎት ነው። ጸለየ ሐዋርያ ጳውሎስ በጣም አጥብቆ ነው የጸለየው ለዛ አካባቢ ላሉ ቅዱሳኖች ወይም በቆላስይስ አካባቢ ለነበሩ ሰዎች አጥብቆ ጸሎት ነው የጸለየበት። ሌላው ከቁጥር 13 እስከ 18 ባለው ክፍል ላይ ክርስቶስ ከሁሉ በላይ ነውና አንግሱት የሚል ነው። እስቲ ክርስቶስ ከሁሉ በላይ ነው ብሎ ባካቸው። ክርስቶስ ከሁሉ በላይ ነውና በህይወታችሁ ላይ አንግሱት፣ በጥያቄያችሁ ላይ አንግሱት፣ በዘመናችሁ ላይ አንግሱት፣ በመውጣት በመግባታችሁ ላይ አንግሱት። ክርስቶስ ኢየሱስ ከሁሉ በላይ ነው። ኢየሱስ ጌታ። ሃሌሉያ! እርሱ በደሙ በኩል አጭቶናል። ከጠላት እስራት ፈቶናል። ከጨለማ ወደሚደነቅ ብርሃን የጠራን ከሁሉ በላይ ነው። ሁኔታ የበላይ ሊሆን አይችልም። ችግራችን የበላይ ሊሆን አይችልም። በሽታ የበላይ ሊሆን አይችልም። የትኛውም ጉዳይ የበላይ ሊሆን አይችልም። ስለዚህ እዩ በደምብ ስሙ። ሰራዊት በጦርነት ሜዳ ላይ የተሰለፈ ሰራዊት ከፊት የሚመጣውን ሰራዊትን አይቶ ወደ ኋላ የሚፈራከር ከሆነ የወገን ሰራዊት ይመጣል። ለምን? ወደፊት የሚከተል ጀግና ማንነት ስለሚኖር ማለት ነው። ሁኔታ አይ ከፊት ያለው ጉዳይ የምታየው ኃላፊነት የሰጠው አካል ነው። የአገር ኃላፊነት ወይ ያሰለፈው ሰው ኃላፊነት ነው የሚሰማው። ኢየሱስ ክርስቶስ ከሁሉ በላይ ነው ስንል ሁኔታ ሁሉ ወደ ጎን ትተን እሱን አይተን ወደፊት እንቀጥል ዘንድ ነው። ኢየሱስ ጌታ። ህይወታችን መቃኘት ያለበት በሱ ስለሆነ ማለት ነው። እና ከጨለማው ስልጣን ድነን በቅዱሳን ርስት በብርሃን መካፈል የቻልነው በክርስቶስ መንግስት ውስጥ ነው። ጌታ ኢየሱስ 2 ርዕስ ብቻ አስተምሮ ነው የሄደው። በምድር ላይ 3 ዓመት ተኩል 2 ርዕስ ነው። አንደኛው መንግስተ ሰማያት ቀርባለች። ሁለተኛው ንስሐ ግቡ አይደለም፣ ሌላ ነገር አላስተማረም። ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። እቺን ሁለቷን አስተምሮ 3 ዓመት ተኩል ሁሉ ምን አይነት ሰው ይሄ ሁሉ ክብርና ጸጋ የሚገለጥበት ሰው የእግዚአብሔር መንግስት ቀርባለች። ሌላውስ ንስሐ ግቡ። የበላይነቱን አውቀን በእግዚአብሔር መንግስት ውስጥ ባለ ማንነት የክርስቶስ መንግስት ተካፋዮች እንድንሆን ነው የእግዚአብሔር ሐሳብ። በበላይነት ውስጥ እንድንመላለስ እግዚአብሔር ይርዳን። ኢየሱስ ክርስቶስ ጌታ ነው። ክርስቶስ የእግዚአብሔር የፍቅሩ ማዕከል ነውና የፍቅሩ የመጨረሻው መገለጫ ኢየሱስ ክርስቶስ ነው። የእግዚአብሔር አብ የፍቅሩ መጨረሻ መገለጫ ክርስቶስ ኢየሱስ ነው። ገንዘብ አይደለም፣
ወይ ቁሳቁስ መስጠቱ አይደለም። የመጨረሻው አንድያ ልጁን በመስጠት ነው ፍቅሩን የገለጠው። ስለዚህ ይህንን ጌታ ክርስቶስን ሁሉ የበላይ በመሆኑ አንግሱት ለማለት ነው ለቆላስይስ ሰዎች ሐዋርያ ጳውሎስ የተናገረው። ኢየሱስ ክርስቶስ ጌታ እርሱን በማመን የሚገኝ አዲስ ሕይወትን በመስበክ ወደሚቀጥለው ወደ ፍቅሩ ልጅ መንግስት መፍለስ እንድንችል ዘንድ ነው። እናም እዛ ጋር የሚለው ለዚህ ነው እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም ቁጥር 13 ላይ እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገ? አፈለሰን። ኢየሱስ ጌታ አፈለሰን የሚለው ቃል ምን ነው? ፍልሰት ምን ነው? ፍልሰት ማለት ኦሪጂናሊ ካለንበት ዋናነት ካለንበት ስፍራ ወደ ሌላ ስፍራ መሄድ ማለት ነው አይደለም? ፍልሰት ማለት አሸጋገረን አይደል? እየሰማችሁኝ ነው? ፈለሰ ሰው ማለት ከተወለደበት ከኖረበት ከራሱን ካደራጀበት ወደ ሌላ ቦታ ሲሄድ ነው። እኛ በጠላት መንደር ላይ ጠላት ለሌላ ዓላማ አዘጋጅቶ ሰርቶ ዲዛይን ካደረገበት እግዚአብሔር ወደ ፍቅሩ መንግስት አፈለሰን። እስቲ አፈለሰን በርባካቸው ኢየሱስ ጌታ ያባረሰ የኛ ያልሆነ አገርን ሰጠን። Thank you Jesus የኛ ያልሆነ አገር ሰጠን። ወደ መንግስቱ ውስጥ አፈለሰን። ሌላ መንግስት ውስጥ የነበረን ትክክለኛ ወደ እግዚአብሔር መንግስት አፈለሰን። ለቆላስይስ ሰዎች ፈርሳችሁ ለመጣችሁት እናንተ በአይሁዳዊ ስርዓት የታሰራችሁ ናችሁ፣ ነገር ግን ዛሬ አዲስ ሕይወት ልሰጥ እግዚአብሔር አፍርሷችኋልና የልጁ መልክ መምሰል ይኑርባችሁ ነው። በሕይወታችሁ እሱ መንገስ አለበት እያለ ይናገራል ኢየሱስ ክርስቶስ ጌታ። ስለዚህ ወደ ፍቅሩ መንግስት ያፈለሰን እግዚአብሔር በዓላማና በዓላማ እንዲሁ ዝም ብለን ተራ ሰዎች እንዳንሆን ታስረን እንዳንጠፋ ባልተጠበቀ አቅጣጫ ተጉዘን መስመራችን ስተን እንዳንቀጠል ነው የእግዚአብሔር ሐሳብ ይህ ነውና እግዚአብሔር በክርስቶስ ኢየሱስም ይርዳን። ሃሌሉያ ኢየሱስ ጌታ ዋው አፈለሰ ያልነበረውን አስወረሰ። ኢየሱስ ክርስቶስ ቁጥር 15 ላይ እንደዚህ ይላል ኢየሱስ እርሱ የማይታይ አምላክ ምሳሌ ነው። የምታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናትና በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯልና። ስለዚህ ኢየሱስ የበላይ ነው። ኢየሱስ የበላይ ነው። ኢየሱስ የበላይ ነው። ሁሉ በእርሱ ለእርሱ ተፈጥሯል። ከተፈጠረው ነገር አንዳች እንኳን ለሌላ አልተፈጠረምና። ዋው እግዚአብሔር በእሳት በመሰረቱ ኢየሱስ ጌታ ኢየሱስ የማይታይ አምላክ ምሳሌ ነው የተባለበት ምክንያት ንገራል። አብን ያየ ማንም የለም። በክፉ የነበረው አንድያ ልጁ ምን አደረገው? ተረከው። አብን ልተረክልን ነው ኢየሱስ ስጋ ለብሶ በእኛ መልክ የመጣው። ከአብ ጋር መተካከል መቀማት ሳይመስለው የባሪያን መልክ ይዞ ባዶ ራሱን ያደረገበት ምስጢር አብን ለመተረክ ነው። እግዚአብሔር ሰማይና ምድርን የፈጠረ ኃያል አምላክ እንዲሁ ይወዳቸዋል ብሎ መውደዱን ሊገልጽልን። ስለዚህ የማይታይ አምላክ ምሳሌ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ መጣና ምን አለ? አብን አሳይና ይበቃል። ወይኔ ፊልጶስ ተሸውደሃል። እስከ ዛሬ ድረስ ከእናንተ ጋር ስኖር አታውቅምን? አላየኸኝምን? አልተመለከትክምን? እኔን እኮ ያየ አብን አይቷል። እኔ እኮ አብ ልተረክ ነው የመጣሁት። ባህሪያዬ፣ ማንነቴ፣ ፍቅሬ፣ ሁለንተናዬ አብን ያሳያል። ኢየሱስ ክርስቶስ ጌታ። ወላጆች በልጆቻቸው በኩል በልጆቻቸው ውስጥ ሆኖ ወይ በመልክ ወይ በባህሪ ወይ በድምፅ ወይ በሆነ ነገር ወላጆች ይታያል። ውሸት ነው? አባት እናት እንደው ከሁለቱ ባይኖር እንኳን አያት ይታያል፣ ቅድመ አያት ይታያል። ያ ማለት በልጁ በክርስቶስ ኢየሱስ በኩል የማይታየውን አምላክ ምሳሌ እንዲሆን ክርስቶስ ኢየሱስ ተገልጧል። ስለዚህ ኢየሱስን አንዳንዶች የጠራቢ ልጅ ነው፣ አንዳንዶች የማርያም ልጅ ነው፣ አንዳንዶች የዮሴፍ ልጅ ነው ብቻ ብለው ስለሚገልጡ የእግዚአብሔር ልጅ እንደሆነ ያልተረዱ አሁን እንዳሉት እንደ ሞኞች የሆኑ ብዙዎች ስላሉ ከዛ ሞኝነቶች እውነተኛን አምላክ ክርስቶስን እንዲረዱ ዘንድ ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ እና እግዚአብሔር ለዛ ነው የማይታይ አምላክ ስለሆነ ለሙሴ ሲገለጥ እንደዚህ እየተራመደ አልመጣም። በእሳት በቁጥቋጦ እሳት ውስጥ ተገለጠ። የማይታይ አምላክ ነው። ከዛም ድምፁን አሰማ።
ሙሴ የቆምክበት ስፍራ የተቀደሰ ነው። ለምን? በእሳት አምደ ወርጃለሁና ነገሩ አንተ እንደምታስብ አይደለም። ኢየሱስ ጌታ። እግዚአብሔር በእሳት ሆኖ ተናገራቸው። ድምፁን ብቻ ሰሙ። ብርሃን አዩ፣ ድምፁን ብቻ ሰሙ። መቼም እግዚአብሔርን ያየ የለም። በመሰረቱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ጸንቶ የሚኖር አምላክ ነው። ኧረ ኢየሱስ ጌታ። ለዘላለም በማይታይ ማንም ሊቀርበው በማይችል ብርሃን ውስጥ አለ። ማንም ሊቀርበው አይችልም። የእግዚአብሔር ብርሃን ውስጥ ማንም ሊቀርበው አይችልም። ይህንን ጌታ የገለጠው ይህንን እግዚአብሔርን የገለጠው ልጁ ኢየሱስ ነው። የማይታይ አምላክ ምሳሌ ሆኖ መጥቶ በምሳሌ ስጋ ለብሶ የመጣው ክርስቶስ ከሁሉ በፊት ሁሉም በእርሱ ተጋጥሟል። የመጀመሪያው ነገር በዚህ ውስጥ የምንመለከታቸው መሰረታዊ ነገሮችን ልናገር። የመጀመሪያው ነገር ሁሉ በእርሱ ተፈጥሯል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ይላል ሁሉ በእርሱ ከእርሱ ለእርሱ ሆኗል፣ ከኖስ አንዳች እንኳን ለእርሱ አልሆነም ይላል። ለምን? ሁሉ በእርሱ ተፈጥሯልና። በክርስቶስ ኢየሱስ ሁሉ ተፈጥሯል። ሁሉ ማለት ዩኒቨርስ ወይም ዓለም አቀፋዊ የሆኑ ዓለማቶች በሙሉ በክርስቶስ ኢየሱስ ተፈጥሯል። ዕብራውያን መጽሐፍ ምዕራፍ 11 ምን ይናገራል? ዓለማት በሙሉ የተፈጠሩት በእግዚአብሔር በክርስቶስ ኢየሱስ ነው፣ በልጁ በኩል። ዓለማትን በፈጠረው በልጁ በኩል ይላል አይደል? ዕብራውያን መጽሐፍ ዓለማትን በፈጠረው በልጁ በኩል። ዓለማት የተፈጠሩት በክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ የበላይ ነው፣ ከሁሉ በፊት የበላይ። ሁለተኛው ከፍጥረት ሁሉ በፊት በኩር። ያ ማለት ምን ማለት መሰላችሁ? እሱ ፍጡር ነው ማለት አይደለም። በኩር ሆኖ የነበረ ቀድሞ የነበረ በሁሉ ነገር በኩር የሆነ በአብ ፊት የሚቀርብ እውነተኛ በኩር የሆነ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ከፍጥረት ሁሉ በፊት በኩር ነው ኢየሱስ ክርስቶስ። ሶስተኛው ሁሉ በእርሱና ለእርሱ ተፈጥሯል። ለእርሱ ሁሉ ለእርሱ የተፈጠረለት ነው። ሁሉ በእርሱና ለእርሱ የተፈጠረለት ነው። ሌላው ኢየሱስ ከሁሉ በፊት ጌታ ኢየሱስ አልፋና ኦሜጋ ነው። እስቲ አልፋና ኦሜጋ በሉ። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ፊተኛውና ኋለኛ ነው። መጀመሪያና መጨረሻ አይደለም። ቀዳማዊ ነው፣ ዳህራዊ ነው። ኢየሱስ ክርስቶስ ማንም ባልነበረ ጊዜ የነበረ ነው። ካለመኖር ወደ መኖር ያመጣ፣ የሌለውን እንዳለ አድርጎ የሚጠራ፣ በሁሉ የሚገዛ ኃያል ጌታ ነው። ከሁሉ በፊት የነበረ። ስለዚህ ያለና የነበረ እኔ ነኝ ያለና የነበረ ሁሉን የሚገዛ ጌታ ነው። ስለዚህ ከሁሉ በላይ ክብር ለጌታ ነው። ይሄንን ነው ለቆላስይስ ሰዎች የተናገረው። ዛሬም እኛም ይሄንን አውቀን መኖር ያስፈልጋል። እግዚአብሔር በህይወታችን ሊሰራ የሚፈልገው ጉዳይ ስለሆነ መጨረሻ ላይ እንደዚህ ይላል፣ ሁሉም በእርሱ ተጋጥሟል። ሁሉም በእርሱ ተጋጥሟል። ምኑ? ዓለማት ሁሉ። እስቲ ዓለማት ሁሉ በሉ ባካ። ዓለማት ሁሉ በማን ተጋጥሟል? በክርስቶስ ኢየሱስ። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን የሚለው ለዚህ ነው። ሁሉም በእርሱ ተጋጥሟል። ስለዚህ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን ራስ ሆኖ ሁሉን እየሰራ በሁሉ ላይ ያከናወነ ጌታ ራሱ ታላቅ ስራን ሰርቶ ያለፈ መሆኑን ለመግለጽ ነው። ሐዋርያ ጳውሎስ የክርስቶስ ኢየሱስ ታላቅነትን ለዛ ለቆላስይስ ሰዎች እየተናገረ ቆላስይስ ሰዎች ኢየሱስ ክርስቶስ ታላቅ አምላክ መሆኑን ዘንግቶ በዛ ቦታ ላይ እነዚህ ኖስቶሳውያን የሚባሉት እግዚአብሔር ስለማይደረስ በእግዚአብሔርና በሰው መካከል ሌላ አካል ያስፈልጋል ብሎ የሚያምኑ ጌታ ኢየሱስን ብሎ ችግር የለው ምን ብሎ ነው የሚያስተምሩት? መላእክት ያስፈልጋሉ፣ ቅዱሳት ያስፈልጋሉ ብሎ የሚያምኑ ነበር። ኖስቶሳውያን የኖስቶስ ትምህርት ነው። አሁን በኢትዮጵያ ውስጥ አብዛኛው ቦታ አለ። ይሄን ኖስቶሳውያን አስተምሮትን ከነሱ በመንቀል አይደለም ከሁሉ በላይ የሆነ ሁሉን የፈጠረ በቂ የሆነ አንድ አለ፣ እርሱም በሰውና በእግዚአብሔር መካከል ጣልቃ የገባ እውነተኛ አለ ብሎ ይገልጣል። ክብር ለጌታ ይሁን። ስለዚህ በህይወታችን የኢየሱስ ክርስቶስን የበላይነትን አውቀን እንኖር። ከጎናችሁ ላለ ሰው ኢየሱስ ክርስቶስ የበላይ ነው ብሎ ሃሌሉያ። የሚታዩትና የማይታዩ ዙፋናት ቢሆን፣ ጌትነት ቢሆን፣ ወይም አለቅነት ቢሆን፣ ስልጣናት ቢሆን፣ በሰማይ ቢሆን በምድር ያሉት ሁሉ በእርሱ ተፈጥሯልና። ነገስታት የሚነግሱት በክርስቶስ ኢየሱስ ነው። ያለ ኢየሱስ በቀር ስልጣን የለም፣ ቅባት የለም፣ አገልግሎት የለም። ፖለቲካ ስልጣን ቢሆን፣ ማህበራዊ ስልጣን ቢሆን ያለ ክርስቶስ ኢየሱስ አይኖርም። ሁሉ በእርሱ ተፈጥሯል።
ስለዚህ የፈጠረውን ጌታ እውነተኛው ጌታ እርሱን ማወቅ ነው ትልቁ ቁልፍ ነገር። ለዚህ ነው በሰማይ ቢሆን በምድር ያለው ሁሉ ደግሞ የእግዚአብሔር ሐሳብ እንደሆነ ልንገራችሁ። የእግዚአብሔር አብ ፈቃድ ሁሉ ዓለማትን በክርስቶስ ኢየሱስ መጠቅለል። እስቲ በክርስቶስ ኢየሱስ መጠቅለል በል። ሃሌሉያ። አሁን በዚህ ሰሞን አንድ ሰው እንዲህ ሲያስተምር ሰምቻለሁና የኛ መጨረሻ ኢየሱስ ነው። ሰማይ ብቻ አድርገን ስናስብ ኢየሱስን እንዳንረሳ መጨረሻችን ኢየሱስ ነው ብላችሁ እመኑ ብሎ ሰውየው ሲያስተምር ሰማሁ። መጨረሻችን ክርስቶስ ኢየሱስ ነው። ኢየሱስን ስናይ ነው ሰማይ እውን ነው። ስለዚህ በክርስቶስ ኢየሱስ ያለው ህይወታችን በእርግጠኝነት እውን ሆኖ ሊገለጥ ይገባል። ሃሌሉያ። ኢየሱስ ክርስቶስ ጌታ፣ ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ከሁሉ የበላይ ነው። የማይታየው አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናት፣ አለቃት፣ ስልጣናት በሰማይ በምድር ፍጥረታት ሁሉ በእርሱ ተፈጥሯልና እርሱ ግን ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊት ይሆን ዘንድ መጀመሪያ ከሙታን በኩር ሆኖ ተነስቷልና ክብር ለጌታ ይሁን። እንጸልይ። ሃሌሉያ። ኢየሱስ ጌታ ነው። ሳምንት እንቀጥላለን። ትምህርቱን ክፍል 3 ስለምንቀጥል እንዳትቀሩ። ክብር ለጌታ ይሁን። ጌታችን አስቱ ጋር ሆነን በዝማሬ ጌታን እናመልካለን። ሃሌሉያ ኢየሱስ ጌታ እንዘምር፣ እናምልክ። ዛሬ የአምልኮ መንፈስ ውስጣችን ሃሌሉያ። እግዚአብሔርን እናመልካለን። እስቲ ደስ ብሎን እግዚአብሔር በቃሉ እውነት ወደኛ መጥቷል። እሱን እንድንመስል ከእርሱ ጋር እንድንጣበቅ እግዚአብሔር በእኛ ላይ ያለውን ዓላማ ሊፈጽም እግዚአብሔር በእኛ ላይ ያለውን አጀንዳ ሊፈጽም ዛሬ በዚህ ማለዳ እግዚአብሔር ቁጭ አድርጎ እየመገበን አለ። እግዚአብሔር በቃሉ ወደ ራሱ ያስጠጋናል። ክብር ለኢየሱስ ይሁን። ማላት ያቱ ቡራት ያና ማክራላ ባጃና ማስ እስቲ እናምልክ። እግዚአብሔርን ደስ ብሎን አመልካለሁ። እጆቼን አንስቼ እያልን ጌታን እናመልካለን። አመልካለሁ እጆቼን አንስቼ